እስልምና መሆን ብቻ ሳይሆን መኖርም ይጠይቃል። ያ እኔ ሂጃብ ስለለበስኩ እንደዚህ ስለሆንኩ ሙስሊም ነኝ ግን እየኖርኩ ነው ወይ? እስልምና ምንድነው? ምን ይላል? ነብያችን ሰለላሁ ዐለይሂ ወሰለም ያ ሁሉ ሰው መስለም እኮ አይደለም ሳይሰልም እንደዛ በፍቅራቸው የተንበረከከው ስለሳቸው ጥሩ ያወራው በምንድነው? በፍቅራቸው ነው፣ በሂክማቸው ነው፣ በጥበባቸው ነው ይሄን ነገር ያመጡት። እኛስ እንከተላቸዋለን እንወዳቸዋለን ምንለው ያ ነገር ከየት ወዴት አደረስ ነው? የተነገረን በእያንዳንዱ መጽሐፍ ላይ የተጻፈው እሳቸው የሄዱበት መንገድ የታስቀምጠነ ነው። የራሳችንን ፍላጎት የራሳችንን ኢጎ እያስኬድን ያለ ነው እና በየትኛው በዛ ላይ ደግሞ እስልምና ላይ እኔ እስከማቀው ድረስ አላቅም ስቲል ነው ጥያቄ አለኝ። ማለት እስልምና ላይ እኔ ማላቀው ፓርት አለ ወይ ማለት አዎ ሳይኖር አይቀርም። ለምን በኢልም ከፍ ያሉ ሰዎች የተሻለ ትምህርት የተሻለ ደረጃ ላይ ደርሰናል ምላቸው ሰዎች አንሳው አግኝቻለሁ በጣም ማለት ነው። እና ያን ሁሉ የታድርሰውት ነው በራሳቸው ስሜት ይህን ያክል ሰው እየገፉ ያሉት አይደለም። እኛ ብለው ማለት እኮ ልክ እንደ ዙል ቢጃደን ርቃናችንን የመጣን ሰዎች ነን። ባዶአችንን ማለት ነው ልንታቀፍ ፍቅር ሊሰጠን አካሄዳችን በዚህ ነው እኮ በዛ ነው ተብሎ ልንያዝ የሚገባን ሰዎች ነበርና ይሄ በሙሉ ክፋት ከየት የመጣ ነው? አላህን ብሎ ረሱልን ብሎ ተሰዶ ለመጣ ሰው ማለት ነው እንዲህ ሊደረግ ከየትኛው ማንነታቸው የተቀዳ ነው? ከየትኛው እስልምና የመጣ ነው? በጣም እንትን ይለኛል። እስልምና ላይ እያንዳንዱ የምታደርጊው ነገር በራስሽ ተጠያቂ ነሽ። በእኔ ወንጀል አንቺ አትጠየቂ። እንዴት አካሄዱ እያንዳንዱ ተቀምጧል። እንዴት ማለት እኔ ገደል እየገባው ዝም አትይኝም፣ ግን መመለስ መቻል የምትችይው እንዴት እንደሆነ እንጂ እንደዚህ በበዛ ጥላቻ በበዛ መገፋት ይሄኛውን እኔ አላቀውም። ማለት ክርስትና ላይ የራሱ ስታተስ አለው ማለት ስደርሱበት ወይ ደግሞ ራሱ የተማረው ሚያቀው ተብሎ ሚስጥር ተብሎ የተቀመጣል። ልክ እንደሱ እስልምና ላይ አለ ማለት ነው። ማለት የተደበቀ አለ ማለት ነው። ስለዚህ እኔ ምለው ምንድነው ኑሩት፣ እስልምና ኑሩት። ይሄ የራሳችሁን ፍላጎት ኢጎ ትታችሁ እስልምና ምንድነው? እንዴት ነው የተመጣው? ነብያችን ሰለላሁ ዐለይሂ ወሰለም ሲኗኗሩ ሲሆኑ የነበሩት እንዴት ነበር?